በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በብሔራዊ ምርጫ ቦርድ ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት በህገወጥ መንገድ እገዳ እንደተጣለበት ገልጾ በቀጣይም እሱን የማያካትት ምርጫ ለማካሄድ እቅድ አለ ሲል ከሰሰ። የህወሓት ቃል አቀባይ አቶ ሚካኤል አሰግዶም በሰጡት መግለጫ ላይ ህወሓትን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ ያለ ብለው ሁኔታውን የዘፈቀደ ውሳኔ ሲሉ ጠርተውታል። በኢትዮጵያ ብሔራዊ ምርጫ ቦርድ የህጋዊ ፓርቲነት እውቅናን ያጣው ህወሓት ከህዳር 8 2018 እስከ ህዳር 13 2018 ዓ.ም የማዕከላዊ ኮሚቴ ስብሰባውን አካሂዷል። ነሐሴ 7 2016 ዓ.ም 14ኛ ጠቅላላ ጉባኤውን ሲያከናውን የሚጠበቅበትን ሂደት ሳይከተልና ለምርጫ ቦርድ ሳያሳውቅ የሚያካሂደው ነው በማለት በቦርዱ ተቀባይነት የለውም የሚል ደብዳቤ እንደተጻፈለት ይታወሳል። ከማዕከላዊ ኮሚቴው ስብሰባ መጠናቀቅ በኋላ የፓርቲው ቃል አቀባይ አቶ ሚካኤል በሰጡት መግለጫ በትግራይ ህገወጥ ምርጫ የማካሄድ ፍላጎት እንዳለ ገልጸው ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት እንደሆነ ተናግረዋል። ቃል አቀባዩ ከህወሓት ህጋዊ ሰውነት መሻር በተጨማሪ ከኤርትራና ከፌዴራል መንግስት ጋር ስላለው ግንኙነት እንዲሁም ስለ ተፈናቃዮች ጉዳይም ተጠይቀዋል። በ14ኛው የህወሓት ጠቅላላ ጉባኤ ላይ የተላለፉ ውሳኔዎች ትግበራ በማዕከላዊ ኮሚቴ መገምገማቸውን አቶ ሚካኤል ገልጸዋል። ከከፍተኛ የፓርቲ አመራሮች እስከ አባላቱ እንዲሁም ከብሔራዊ ምርጫ ቦርድ ተገቢውን ሂደት የተከተለ አይደለም የተባለው የህወሓት 14ኛ ጉባኤ አወዛጋቢ እንደነበር ይታወሳል። ጉባኤው በህወሓት ሊቀመንበርና በምክትሉ በሚመሩ የድርጅቱ አባላት መካከል ክፍፍልን ፈጥሮ ነበር። የህወሓት ጠቅላላ ጉባኤ መካሄድ መጀመሩን ተከትሎ የቀድሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዶክተር ለገሰ ቱሉ የሁለት ዓመቱን ጦርነት ያስቆመውን የፕሪቶሪያ ስምምነትን የሚጥስ ነው ማለታቸው አይዘነጋም። በ14ኛው አወዛጋቢ ጉባኤ ላይ በወቅቱ የድርጅቱ ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት የድርጅቱ ቁጥጥር ኮሚሽን አብዛኛዎቹ የደቡብና የደቡብ ምስራቅ ትግራይ ወረዳዎች እንዲሁም የመቀለ ከተማ ክፍለ ከተሞች አልተሳተፉም። በወቅቱ አቶ ጌታቸው ባወጡት መግለጫ ጉባኤው ትግራይንና ህዝቡን አደጋ ውስጥ ከመክተት የዘለለ እርባና የለውም ብለው ነበር። ከፕሪቶሪያ ስምምነት በኋላ ከአሸባሪነት መዝገብ የወጣው ህወሓት ከህጋዊ ፓርቲነት ምዝገባ ተሰርዟል። ከትግራይ ኃይሎች ተነጥለው የወጡትና በተለምዶ ነፃ መሬት ተብለው የሚጠሩ ታጣቂዎች በህወሓት ኃይሎች ላይ ጥቃት ሰንዝረዋል በሚል መከሰሳቸው ይታወሳል። እነዚህ ታጣቂዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍና ድርጅቱን የሚደግፉ የትግራይ ኃይሎች አዛዦች ከስልጣን ለማስወገድ ወደ አፋር ክልል ሄደው መደራጀታቸውን ይናገራሉ። ትግራይ ክልል ከአፋር ክልል ጋር በሚያዋስኑባቸው አካባቢዎች እንደሚንቀሳቀሱ ከሚነገርላቸው ታጣቂዎች ጀርባ ያለው የፌዴራል መንግስቱ ነው ሲል ህወሓት መክሰሱ አይዘነጋም። የህወሓት ማዕከላዊ ኮሚቴ ጉባኤ የተካሄደው በክልሉ ውጥረት በነገሰበት ወቅት ነው። ባለፉት ወራት በትግራይ ኃይሎች በነፃ መሬት ታጣቂዎችና በፌዴራል መንግስት ኃይሎች መካከል ዳግም ትግራይ ውስጥ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። ጥቅምት 2018 ዓ.ም ላይ የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ተናግረዋል። በወቅቱ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት ገልጿል። ከፕሪቶሪያ ስምምነት በኋላ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች ናቸው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ መናገራቸው ይታወሳል።